زلك መሽተት ጀመረ። ሰውነቱ ይሸታል። በቃ ላይ መጸዳዳት ጀመረ ምናምን ነገር። ይሄ ከሱ እኛ የምንኖርበት ቦታ አካባቢ እኛ መንደር ውስጥ ማለት ነው የታወቀ ጠንቋይ አለ። እና ከነሱ የተማረችው ነገር ነው ብዬ አስቤ ነበርና ከዛ ድንገት ግን ካቱ ዘለቀ ጋር ስታስተዋውቀን ያልጠበቅኩት ነገር ነበር የተፈጠረው። ገባ እሳቸው መሆናቸውን ያላወቅኩም ነበር፣ በፍጹም አላወቅኩም ነበርና ገብቷል። ሰውነቱ ላቡ የነካውን ልብስ እንድናመጣ ወይ ደግሞ በቃ እሱ የሆነ ነገር የሚጠቀምበትን ነገር እሱ ታጥቦ የሚጠርግበትን ፎጣ ሊሆን ይችላል። እንደዚህ የራሷን ህይወት መስረት እንደምፈልግ ነገረችኝ። ከዛ ምን ማለትሽ ነው? ትምህርትሽን እኮ ገና አልጨረስሽም፣ ስራስ ምናምን ነገር ስላት ስራም እንደጀመረች ነገረችኝ። በቃ በስሩ ያለውን ነገር እንዳለ ተሸጠ። የተለያየ ቤት ነበረ ምናምን ሱቆቹ ምናምን ነገር ተሸጡ። ክብር አለ ለእሳቸው። ገብቷል አይደለ? ሰው ሁሉ ነው የሚያከብራቸው የመንደሩ ሰው። ክብር ካለህ እኮ ህይወቱን ምስቅልቅል ስታደርገው አብረህ ተባብረህ ምስቅልቅል አታደርገውም ነበር። እሱ ጋር በትዳር በነበረችበት ሰዓት ከተለያዩ ወንዶች ጋር ትገናኝ እንደነበር አውቃለሁ። ማውቀው እውነታ እኔ ያንን ይህን ነገር ሙሉ ለሙሉ እኮ ወንጀለኛዋ እኮ እሷ ናት። እኔ ምንም ማውቀው ነገር የለም። ኧረ እባክህ እሱ ላይ የተደረገው ነገር አንተ አልተባበርክም? በልጅ ጉዳይ ላይ ራሱ አዲስ ነገር ቢኖር አዲስ ነገር ቢፈጠር ያ ነገር አንተን ስሜትህን እነዛን ወረቀቶች ሳይና አንዳንድ የተለያዩ ባንክ እንትኖችን እስካየን በኋላ ነው ትንሽ ነገሮች የተገለጹልኝ እንጂ ከእናንተ በፊት እኮ ከማን ጋር እንደሆነ ድብቆሽ የተጫወትኩ ያለሁት አላውቅም። ስለ ህመሜም ስለ ጤናዬም ጉዳይ በትክክል ገብቶኝ ይሄ ነው የሚለው ነገርም አልነበረም። ከአባቴና ከእናቴ ልፈት በኋላ እዚህ ደረጃ የደረስኩት እንግዲህ አበደ እንኳን እስከመባል እኮ ደርሻለሁ። ያ መሬት ሲሸጥ ነገር ያሉኝ አይደል ባለፈው እንደሰማነው ከዚህ በፊት እንግዲህ ኢቭን ከሱ ጋር በትዳር ባነበረችበት ጊዜ ራሱ ከተለያዩ ሰዎች ጋር ግንኙነት ነበራት። የልጄን ጉዳይ መጨረሻ ውሳኔውን ማወቅ ፈልጋለሁ። በእርግጥ የኔ ልጅ ናት ትክክል ወይስ የኔ ልጅ አይደለችም? ስግብግባ ነው። ከመካከላችን ስግብግቦች አሉ። ገንዘብና ገንዘብን ወዳድ ከሰው ልጅ ይልቅ ራስን ብቻ የሚወድ። ባለፈው እናንተ ጋር እንትን ብላችሁ ምርመራ እንዲደረግልኝ ያልኩ የልጄ ጉዳይም አለ። በልጅህ ጉዳይም ያለውን ነገር ለማጣራት እየሰራን ያለ ነው። ዘለቀ አንተ አቶ ዘለቀ ነህ አይደል? አልተሳሳትንም። አቶ ዘለቀ የገዛናቸው መሬቶች የሉ፣ ነበረን ተቀማጭ ገንዘብ የለም፣ ሁሉም ነገር ከስሯል። እሺ እንግዲህ ውድ ቤተሰቦች ያው የመቅደስ ዘመድ የሆነው ወይ ደግሞ ከሷ ጋር የሚሰራው ሰው ተገኝቷል ከኛ ጋር። ስለዚህ አንዳንድ ነገሮችን ጥያቄዎችን እንጠይቋለን። በደንብ ያብራራልናል። ሲያደርግ የነበረውን ሲሰራ የነበረውን ከሷ ጋርና እሷ ምን ስታደርግ እንደነበረ የነበረውን ነገር እያንዳንዱ ነገር ያስረዳናል ማለት ነው። በመጀመሪያ ግን እስኪ ስምን አስተዋውቅ። ያው እኔ ሱራፌል እባላለሁ። ሱራፌል፣ በጣም ጥሩ። ሱራፌል ከመቅደስ ጋር ምንድነው ግንኙነት? መቅደስ ማለት ለኔ ዘመድ ናት እኮ። ዝምድናችሁ ምንድነው? መቅደስ አብሮ አደግ እህቴ በላት። በቃ ዝምድናችሁ ነው ያልኩህ። የአጎቴ ልጅ ናት። የአጎቴ ልጅ ነች። እሺ አቶ ዘለቀ ታውቀዋለህ አይደል? አዎ በደንብ ትተዋወቃላችሁ? ሱራፌልን ከድሮም ጀምሮ ከሷ ጋር ግንኙነት በነበረ ሰዓት ተማሪ በነበረችበት ሰዓት ዩኒቨርሲቲ አገኛት ነበር። ይመላለሳል። ወደ ገጠር ከተሞች ትንሽ ነገሮች ይነግድ ነበር። ስለዚህ አንተም በደንብ ታውቀዋለህ አቶ ዘለቀን? አዎ በደንብ አውቀዋለሁ። አዎ። እስኪ ስለ አንተና ስለ መቅደስ የቤተሰብ ታሪክ ንገረን እስኪ በተወሰነ መልኩ። ያው እኔና መቅደስ ማለት ከልጅነታችን ጀምሮ አብረን ያደግነው ነው። በእርግጥ እሷ ታላቂም ብትሆን አብረን ያደግነው ተመሳሳይ ቤተሰብ ውስጥ ያደግነው። ቤተሰቦቻችን ተመሳሳይ የኑሮ ደረጃ ነው ያለን። አብረን ያደግነው አንድ ከተማ ላይ ያደግነው እኔና እሷ እና የሁለታችንም ቤተሰቦች ስለ አንድ አይነት የኑሮ ደረጃ ነው ያለን። ከእጅ ወደ አፍ የሆነ ኑሮ ነው የሚኖረው ሁለታችን እና እኔና መቅደስ እንቀራረባለን በጣም። አብረንም አብሮ እንዳደገም ሰው እንደ እህት ነው የምንታየው፣ እንደ እህትና እንደ ወንድም ነው የምንታየው። እንደዛ ነው ያለው ነገር። የመቅደስ አስተዳደግ ያው ቤተሰቦቻቸው ከእጅ ወደ አፍ ምናምን ቢሆንም የመቅደስ አስተዳደግ ምን ይመስል ነበር? ከቤተሰቧ ጋር ያላት ቀረቤታ፣ ከአካባቢ ሰው ጋር ያላት ነገር ምን ይመስል ነበር በልጅነቷ? እስኪ ያው እንዳልኩ ነው፣ እኛ የገበሬ ልጆች ነን ሁለታችንም። ገበሬ በዛ ከተማ ላይ
ገበሬዎች ናቸው ቤተሰቦቻችን ሁለታችንም። ያው መቅደስ ማለት ያው ከልጅነቷ ጀምሮ አስቸጋሪ የሆነች ልጅ ናት። ከሰው ጋር ምናምን ነገር አትስማማም፣ ታስቸግራለች። ትንሽ ህፃን እያለችም ትንሽ ከሰው ጋር ምናምን እየጣላች ትመጣ ነበረ። ከቤተሰብ ጋር አትስማማም። ያው እንዳልኩ ከኔም ጋር ምናምን ነገር ትንሽ ትጣላለች ምናምን ነገር። ያው ያለው ሁኔታ አስተዳደጓ እንደዚህ ነው። ማንኛውም ሰው እንዳደገው ነው፣ ደግሞ የትኛውም ልጅ እንዳደገው አይነት አስተዳደግ ነው ሁለታችን የሚያደግነው ማለት ነው። ግን በባህሪዋ ከሰው ጋር የምትስማማ አይነት ነገር አለችም ነው። ከሰው ጋር ለመስማማት ትንሽ ቸግራት አይነት ናት። ጸባይዋ ትንሽ አስቸጋሪ ነው። በጣም ግልፍተኛ ነገር ናት። ከልጅነቷ ጀምሮ ነው ይህ ጸባይ ያለው። አስቸጋሪ ናት በጣም። ከሰው ጋር ለመግባባት ይከብዳታል። ኦኬ እንግዲህ እሷ ዩኒቨርሲቲ ገብታ እንደተማረች ነው ነገር አቶ ዘለቀ ነግሮናል። እና ትምህርቷ ላይ ማን ነበር የሚደግፋት? ማን ነበር እንድትጠነክር ምናምን ነገር የሚያደርጋት? ቤተሰብ ተስፋ የተጣለባት ልጅ ነበረች ከቤተሰባችን። በጣም ጎበዝ የምትባል ልጅ ሳትሆን መካከለኛ ደረጃ ላይ ያለች ተማሪ ነበረች። ጎበዝ ናት። ሰነፍ የምትባልም አይደለችም፣ በጣም ሰቃይ የምትባል ተማሪ አይደለችም። በቃ መካከለኛ ላይ ያለች ተማሪ ናት። ቤተሰባችንም ተስፋ የሚጥልባት ተማሪ ነበረች። እዛም ተምራ ወደ ዩኒቨርሲቲ ስትገባ ምናምን ያለ የሌለ ገንዘባቸውን ከብት ተሸጦ ምናምን ነገር ነበር እሷ እዛ በነፃነት እንድትማር ምናምን ነገር የተደረገው ማለት ነው ቤተሰብ ውስጥ። እና ትልቅ ተስፋ የተጣለባት ልጅ ነበረች እንዳልኩ። እሷም ጎበዝ ናት። ትምህርቷ ላይ ቀልድ አታውቅም ነበረ። ለቤተሰቦቿ የሆነ እንትን ማድረግ እንደምትፈልግ ታወራ ነበረ ምናምን፣ ማሳለፍ እንደምትፈልግ ምናምን ነገር ነበረ የምትናገረው። ቤተሰቦቿን መለወጥ ትፈልጋለች። የቤተሰቦችን ህይወት መቀየር እፈልጋለሁ፣ እንደዚህ ሆነ ያስተማሩኝ፣ እንደዚህ ሆነ ያሳደጉኝ፣ ህይወታቸውን መቀየር እፈልጋለሁ እያለች ለእኛ በተደጋጋሚ ትነግረን ነበረ። እንደዚህ አይነት አመለካከት አላት። ነገር ግን ከሰው ጋር ለመግባባት ግን ባህሪው አስቸጋሪ ነው እና በትክክል ኦኬ ታዲያ ማለት ትምህርት ጨርሳ ወጣ ምናምን ስራ ወዲያው ያገኘችው ወይስ እንዴት ነው? እስኪ ያነበረው ሁኔታ ምን ይመስላል? እንዳልኩ ነው። ልክ ትምህርቷን ልጨርስ አካባቢ ነው ከሱ ጋር የተዋወቁ ሰዓት ላይ ነው እሱ ነው ስራ ያስቀጠራት። ኦኬ ትምህርቷን ልጨርስ አካባቢ ነው ከሱ ጋር የተዋወቀችው ከአቶ ዘለቀ ጋር? እሱ እንዳስቀጠራትና እሱ ስራ እንዳስጀመራት ነግራኛለች። አቶ ዘለቀን እንዴት ነው የምታውቀው አንተ? እስኪ እንዴት አስተዋወቀች? በእርግጥ ያው በሰዓቱ ከሆነ ሰው ጋር ግንኙነት እንደጀመረች እና ትዳር መመስረት እንደምትፈልግ ለእኔ በግልጽ ነግራኝ ነበረ። እሷ ጋር በምመላለስበት ሰዓት ማለት የተለያዩ እቃዎችን ምናምን አምጥቼ እሷ ካለችበት ከተማ እሸጥ ነበር እና በተደጋጋሚ ስለምመላለስ እሷንም ማያት ነበረ እና በዛ አጋጣሚ ያው ከኔ ጋር ብዙም አልተራራቅም ነበር፣ እንገናኝ ነበር እና ነገረችኝ ትዳር መመስረት እንደምፈልግና እንደዚህ የራሷን ህይወት መስረት እንደምፈልግ ነገረችኝ። ከዛ ምን ማለትሽ ነው? ትምህርትሽን እኮ ገና አልጨረስሽም፣ ስራስ ምናምን ነገር ስላት ስራም እንደጀመረች ነገረችኝ። በቃ ከዛ በኋላ ነው አዳዲስ ነገሮችን እንደተፈጠሩ ምናምን ትነግረኝ የጀመረችው ማለት ነው። እና እኔ እንደውም ታይ ብያት ነበረ። ለምን ምናምን ነገር ቤተሰቦቼስ ምናምን ስትይ የነበረው ውሸት ነበር ወይ ምናምን ብዬ በጣም ልመክራት ሞክሬ ነበረ። ምኑን ነው ታይ ያልካት? ማለት ትዳር ውስጥ እንዳትገባ? አዎ ስለ ለኛ ያለችን ነገር አለ ገብቷል። ለቤተሰቦች ህይወት አሳልፋለሁ ምናምን ብላ ነበርና ወዲያው እንደዛ ትምህርቷንም ገና ለመጨረስ አካባቢ ስትሆን መቀየሯ በጣም ግራ አጋብቶኝ ነበረ ማለት ነው። እና ነገራችን ላይ ላቆፍና የሱራፌል እንግዲህ ወጣትነትን ጊዜ ስለነበረ አረስተሽ ከሆነ እኔን አስታውቅ ልበለ ምናልባት የመጀመሪያ ጊዜ እሷ ጋር ከተቀራረብን በኋላና ወደ ትዳር ማሰብ ስንጀምር ነበር እሱን ያስተዋወቀችኝ። አብሯትም አይጠፋም ነበር ብዙ ጊዜ እቷ አንዳንድ ነገሮችን ያደርስላት ነበር ከቤተሰቦቿ የሚላክለት ነገርና መጀመሪያ ነግራኝ ነበር ትዳር መያዝ ሀሳብ እንዳላት። እኔ እንኳን መሆኔን አታውቅም ነበር፣ አልነገረችውም ነበርና ደስተኛ አልነበረም። ትዳር የመያዝ ሀሳብ እንዳላት አሁን ትምህርት ከጨረሰች በኋላ ወደ ትዳር መያዝ ሀሳብ እንዳላት ስትነግረው ደስተኛ አልነበረም። ምክንያቱም አብረው ነው ያደጉት፣ ታናሽና ታላቅ ሆነው ነው ያሉት። ከዛ በኋላ ግን በመጀመሪያ ጊዜ ከኔ ጋር መጥቶ የተገናኘበት ሰዓት ፍጹም ደስተኛ እንደነበረ አስታውሳለሁ። እና እንደውም እኔንም ያበረታታ ነበር ማለት ቶሎ እንትን ብለን በሚሰራቸው ስራዎችን በገንዘብ የሚፈልጋቸውን ነገሮችን ጠይቆኝ እኔም ማሳፈረው አላውቅም። ብዙ ነገሮችን እንዳታደርግለት ነበርና የሱ ስራዎችንም ለማሳፋት ብዙ ነገር ይጠቀም ስለነበር ደስተኛ ነበረ ከኔ ጋር ወደ ትዳር መግባቷ። እሱ ብዙ ሚስጥረኛውም ስለነበረ ብዙ ነገሮችን ነበር ይፈልገው ነበር እስከማውቀው ድረስ። ከዛ ውጭ ግን እኔ አሁን ስለ ስራው ሲናገር ከሰው ጋር ለመግባባት
እንግዲህ እነሱ አሁን የሚያውቋት ትክክለኛዋ መቅደስና እኔ የማውቃት መቅደስ እንዳልኳት ፍጹም የተለያየች። የማውቃት መቅደስ ከሰው ጋር መግባባት ከፈለገች ቶሎ የምትግባባ አፍልቅልቅ ነች። ብዙ የቁጣ ባህሪም የለባትም። አኩርፋም ብዙ አትቆይ። እኔ የማውቃት እንግዲህ ትክክለኛ ባህሪዋ ነው። እኔ የማውቀው ማላስተውለው ማላየው ነገር ያ ነበር። አሁን እሱ ሲናገር ያሰብኩትን ነገር ትክክል ነው። አቶ ዘለቀ እያለ ያለው ነገር በነገራችን ላይ ትክክል ነው። ምክንያቱም አቶ ዘለቀ እንዲያየው የሚፈልገውን ነገር ነው ስታሳየ ነበረው። አንተ ነች ብለህ የምታምነውን ሰው እንድታምን ፈልጋ አንተ የምታሳየ ማንነት ያ ነበር። ነገር ግን ትክክለኛ ማንነቷ እንኳን እሱ የገለጸው አይደለም እኛ ራሱ ያናገርና ሰዎች አይተናል። ምንም የመጸጸት ባህሪ የሌለባት አይነት ሰው ባጠፋችው ጥፋት እኔ ላይ ባደረገችው ድርጊት ራሱ ምንም አይነት የመጸጸት ባህሪ የሌለባት ሰው ኢቭን እሷ አጥፍታ እሷ እየተቆጣች ነበር ስትናገረኝ የነበረው ነው ራሱ እሷ እኔን እሳት ውስጥ ከተኝ እሷ እኔን ወጥመድ ውስጥ ከተኝ መልሳ ግን እኔን ነበር እየተቆጣችኝ ስታወራኝ የነበረው እኔ እንኳን ኢንተርቪው ባረኳት ሰዓትና ትክክለኛ ማንነቷን በደንብ እየገለጸው ነው ያለው ብዬ ነው ማሰበው እንደው። ስለዚህ እሺ እንዴት ነበር መጀመሪያ ላይ ፈቃደኛ ባልሆንክበት ጉዳይ ትዳር ውስጥ እንዳገባ ቤተሰቦቿን መጦር እንዳለባት ማገዝ እንዳለባት ሐሳብ እየሰጠ በነበረበት ሁኔታ ውስጥ ዘለቀ መጥቶ ሲተዋወቅህና ለወደፊት ባላድርጋ ልታገባ ያሰበችው ሰው እሱ እንደሆነች ስትሰማ ደግሞ ዘለቀንም ትገፋፋው እንደነበር ቶሎ እንዲሰበሰቡ እሷንም ትገፋፋት እንደነበርና በግንኙነታቸው ደስተኛ እንደነበርክ ያ ሐሳብን ሁሉ እንደተውከው እየተረዳን ነውና እንዴት ነው ያ ነገር ሊፈጠር የቻለው? ለምንድን ነው ሐሳብን የቀየርከው? እንዳልኩ ነው እኔ ፈቃደኛ አልነበርኩኝም ትዳር ውስጥ እንድገባ ማለት ነው። ምክንያቱም በቃ ያለችኝ ነገር አለ ህይወቷ የሚበላሽ ነበር የመሰለኝ። ገብቷል። እዛ ዩኒቨርሲቲ በነበረችበት ሰዓት የተለያዩ ጓደኞችን ታገኛለች እና ከነሱ የተማረችው ነገር ነው ብዬ አስቤ ነበር እና ከዛ ድንገት ግን ከአቶ ዘለቀ ጋር ስታስተዋውቀን ያልጠበቅኩት ነገር ነበር የተፈጠረው። ገባ እሳቸው መሆናቸውን ያላወቅኩም ነበረ፣ በፍጹም አላወቅኩም ነበርና ስለዚህ እሳቸው ማለት ነውና ብታከብረው እንትን ብትለው ለሱ እንደዚህ አይነት ቦታ ቢኖርህ ያደረከውን ነገር አታረግም ነበር። ስለዚህ አሁን ከተማው እንዳለ ያከብራቸዋል እኮ እሳቸውና እሱ እያልክ አስተዋራ። ምክንያቱም አክብሮትህን እኮ በስራ አሳይተሃል። አዎ እሱማ ግን ያው እሳቸውን እኛውንም ቢሆን ክብር አለ ለእሳቸው። ገብቷል አይደለ? ሰው ሁሉ ነው የሚያከብራቸው የመንደሩ ሰው። ክብር ካለህ እኮ ህይወቱን ምስቅልቅል ስታደርገው አብረህ ተባብረህ ምስቅልቅል አታደርገውም ነበር። እሱ ወድጄ ያደረኩት ነገር አይደለም። ምን አስገድዶ አደረገው? ለማንኛውም ምን አስገድዶ አደረገው? ቆይ እኮ እየነገርኩህ እኮ ነው ያለው እኮ ምንድነው ያስገደደ ነው? እየነገርኳችሁ እኮ ነው ያሉት እኛ አይደል እንዴ? ታሪኩን እኮ ንገረን አላችሁኝ። በስርዓት መጥቼ እየተናገርኩ ነው ያለው። ማሽሞንሞንህን ተው። አሁን እዚህ ጋር ለሱ እንደምታስብ እሱን እንደምታከብረው ነገሮችን እንትን ለማድረግ አትሞክር። ምን እየሰራህ እንደነበር ምን እንደሰራህ እናውቃለን እኮ አይደል? ታወራዋለህ። ወደም ሳይሆን ተገደህ ታወራዋለህ። ምንም አማራጭ የለም። ስለዚህ ለሱ የተለየ ቦታ እንዳለ እሱን እንደምታከብረው ለማስመሰል አትሞክር። በትክክል የተጠየቀውን ጥያቄ ብቻ መልስ። ለምንድን ነው ሐሳብን የቀየርከው? ሐሳቤንም የቀየርኩበት ምክንያት እንዳልኩ ነው። እሱ ያው አቶ ዘለቀ የተከበረ ሰው ነው፣ በመንደሩም ሰው እንደገና በከተማውም የተከበረ ሰው ነው። ያ ማለት በጣም ከዛ በፊት አንተ አሁን በጣም ነው የማውቀው። ለስራም በሚመላለስበት ሰዓት እሱን የማያውቀው የለም እኮ የዛ መንደር ነዋሪ የዛ ከተማ ነዋሪ ሆኖ እሱን የማያውቀው የለም። ስለዚህ አቶ ዘለቀ እንዳለው ቅድም አቶ ዘለቀ እንዳለው እዛ ቦታ ላይ ሆም ብላ ነበር ስትቀመጥ የነበረው ማለት ነው። ያው ይሄንን ነገር ምን ልሰኝ ሆም ብላ ነበር እዛ ቡና ቦታ ላይ እሱን ለመታወቅ እየተመላለሰች የነበረው ማለት ነው። እሱን ነገር እኔ እንግዲህ ነግራኝ አታውቅም። ያን ነገር አላማከረችም። በደንብ ታውቃለህ። እኔ ከሆነ ይጠየቅ እንዴት እንዳገኘችው እንዴት እንደተዋወቀችው አልነገረችም። እኔ እንዴት እንደተዋወቀችው አልማርቀው ነገር የለም። እኔ ከተዋወቀችው በኋላ ነው ያስተዋወቀችኝ እኮ። እንዴት አወቅሽው? ምናምን አላልከተማ እሱ መሆኑን ስታውቅ በአጋጣሚ እንደተዋወቁ ነው ለኔም የነገረችኝ። እንግዲህ በእርግጥ እውነታው ሌላ ሊሆን ይችላል፣ እኔ አላውቅም። ግን እኔ በአጋጣሚ እንደተዋወቁ ምናምን ነገር ነው የነገረችኝ። ከዛ እሱ መሆኑን ሳቅ ነው ወዲያው ነው ሐሳቤን ቀየርኩኝ። ከዛ ያው ለምን ነበር ሐሳብን የቀየርከው?
እኔ የምፈልገው ነገር አለ። የቤተሰባችን ህይወት እንዲቀየር እፈልጋለሁ። የእሷን ቤተሰብ ህይወት እንዲቀየር እፈልጋለሁ እና ቀያያ ነገር የሚሳካ መሰለኝ። እሱ እንዳልኩ በጣም በብርም የከበረ ሰው ነው። እንደገና ደግሞ በቃ ከኔም ጋር መቀራረብ ጀመርን። እሱን ታቀራረበን ጀመር፣ በደንብ ታግባባን ጀመር። ከዛ በኋላ ያለው ነገር እንኳን ያው ቶሎ ወደ ትዳር እንዲገቡ ቶሎ እንዲሰበሰቡ ምናምን ነገር እነግራቸው ጀመር። እሷንም ያው ብልጡኝ ቶሎ ውለጂ ምናምን ነገር እላት ነበረ። ያው ለሱም እንግዲህ ነግረው ነበረ ገብቷል ቶሎ ትዳር እንዲመሰረት። ስለዚህ እንደ ቤተሰብ ነው እዚህ ሰውዬ ላይ የተደራጃችሁበት፣ ችግራችሁን ለማራገፍ ድህነታችሁን ለመጥረግ ለፍቶ ጥሮ ባመጣው ንብረት ያን ሁሉ ነገር ለማድረግ ትዳር የሚመሰረተው ፈጣሪ ሲፈቅድና ፍቅር ሲኖር ነው። ይሄኛው ሱቅ እንደመክፈት ነው የቆጠረችው አይደል? ችግራችሁን ለማባረር ድህነታችሁን ለመቅረፍ እንደ ቤተሰብ ነው የተደራጃችሁት። ወዶ ነው ያገባት አይደለ እንዴ? ለሚስቱ ነው ቢያደርግም የሚያደርገው ለሚስቱ ቤተሰብ እንደ ፍላጎት የእሷን እንኳን ባንነግርህ ያንተ ፍላጎት ግን እሱን እንድታገባው ፍላጎት የነበረ ትዳር እንዲይዙ እንዲወልዱ እንዲከብሩ ሳይሆን የቤተሰቦችን ድህነት እንዲቀርፍ ነበር አይደል? የሁለታቸውን ቤተሰብ እቺ ልጅ ወጣት ናት። ምንም እና ቆይ አይ እሷን ቢያገባ የእናንተን የቤተሰብ ህይወት መለወጥ ግዴታ አለበት እንዴ? ግዴታ አለበት ሳይሆን ወዶና አፍቅሯት እስካገባት ድረስ ምንም ማለት አይደለም። የቤተሰቧን ህይወት መቀየር የቤተሰቧን ህይወት ማለት የእናንተን ቤተሰብ ህይወት ማለት አይደለም። የእሷ የእናትንና አባቷን ሊለውጥ ይችላል። ያንተን ቤተሰቦች ግን ህይወት የመለወጥ ግዴታ አለበት አይደለም። ምንም ማለት አይደለም። ቤተሰብ አማቾች እኮ ናት እኮ እንዴ። ለኔ እኮ እሷ እኮ ያጎቴ ልጅ ናት። ስለዚህ እንደ ጥቅም ነው ማለት ነው። በቃ ለጥቅም ነው፣ ሙሉ በሙሉ ለጥቅም ነው እንጂ ጀምር ሁለቱ አንድ ላይ እንዲሆኑ የምር ደግሞ ፍቅር እንዲኖራቸው አስባችሁ አይደለም። በማላችን ዝምድና እስካለ ድረስ ጥቅም አይባልም። ይሄ እንዴት አይደለ? እሱ ወዶና ፍቅሩ ነው ያገባት፣ ከኛ ቤተሰብ ጋር ተዛምዷል አይደለ? ይሄ ደግሞ ጥቅም ይባል የሚችልበት ጥቅም ይባል የሚችልበት ምን ሲነ ይገባኛል። እና ምንድነው ፍላጎት እኮ ነው፣ የራስ ፍላጎት ነው እኮ የነበረው የቤተሰባችን ህይወት እንዲቀየር አልክ እኮ። የቤተሰባችን ህይወት እንዲቀየር ብልጥ ሁኚ፣ ቶሎ አግቢ፣ ቶሎ ውለጂ። እሱ ኦፍ ኮርስ ትክክለኛ ነገር ነው የነገርኳትኝ እኮ ገብቷል አይደለ? ስለዚህ ጥቅም አይደለም፣ በብር የከበረ ሰው ፍላጎት አይደለም ነው። ጥቅም ፍላጎት ነው አይደለም። ራሳችንን ለመቀየር ስንል ነው፣ ቤተሰባችንን ለመቀየር ስንል ነው እንጂ ምንም አይነት ሰርታ አቀየርም እንደ ቤተሰብን። አሁን ወደ ጥያቄያችሁ ሰርታ አቀየርም ወይ ቤተሰብን? የኔ ወንድም ጥያቄ ይልና ይዛል። ጥያቄን እየጠየቁ ያለው ጥያቄ ነው። መጀመሪያ ንግግሮችን አስተካክል። አይደለም እናንተም እኮ አነጋገራችሁ እኮ ልክ አይደለም። እንዴት ነው ልክ ያለው ነው? መጸጸት እንኳን እኮ አልቻልክም እኮ ባደረከው ነገር። ሁኔታችሁ ልክ እንዳልነበረ፣ እቅዳችሁ ልክ እንዳልነበረ። ለምንድን ነው የምትጸጸተው? ለምን ምን አድርጌ ነው የምትጸጸተው? ይሄን ነገር ሙሉ ለሙሉ እኮ ወንጀለኛዋ እኮ እሷ ናት። እኔ ምንም የማውቀው ነገር የለም። ኧረ እባክህ እሱ ላይ የተደረገው ነገር አንተ አልተባበርክም? እኔ እሱ ላይ በተደረገው ነገር ተባብረናል። እርዳኛ አለችኝ፣ ረዳኋት። በቃ ስለዚህ አልተባበርክም እና መርዳት ምንድን ነው? ወንጀለኛዋ እሷ እኮ ናት እኮ። ታዲያ እንዴ ስማ፣ ወንጀል ልትሰራ እኮ ነው አይደል የተባበርካት? አዎ እሱማ እኮ። እና ታዲያ ራስን እንደ ንጹህ ሰው ታወራለህ እንዴ? ደግሞ በዘር ነው በቃ ይደርቅ። ኧረ በጣም እንዴ በዘር ቤተሰብን አብረን ነው ያደግነው። ጀብድ የሰራ ይመስል እርዳኛ አለችኝ ረዳኋት ይላል እንዴ? ተሸክመ ሆስፒታል የወሰድከው መሰለህ እንዴ? ቀጥል። እሺ ትዳር ውስጥ እንዲገቡ ገፋፋቸው። ከዛ በኋላ በቃ ተጋቡ፣ አንድ ላይ መኖር ጀመሩ ምናምን ነገር። ከዛ መታለኔ ከተጋቡ በኋላ እኔ እንዳሰብኩት አይደለም የሆነው። መታለኔ የምነግረኝም ነገር ካሰብኩት ተቃራኒ ነገር ነው። ምንድን ነው የምትለው? በቃ ለቤት አስቤዛ እንደማያደርግ ብር እንደማይሰጣት ምናምን የተለያየ ስለሱ ክፉ ነገር። እኔ እሱን የማውቀው ለኔም ቢሆን እኔ ምንም የተለያየ የሆነ ሰዓት ላይ መክሰር ሲጀምር ዕቃ ማምጫ ብር ሲጎልኝ ምናምን ነገር እሱ ጋር ነበር የሚሄደው። እሱን የተለያዩ ነገሮችን የሚያደርግልኝ ነበር። እኔ እንደዚህ ያደርጋል ብዬ እኔ በተአምር ጠብቄ አላውቅም ነበር። ግን እሷ ለኔ መታ የምነግረኝ ነገር ተቃራኒ ሆነ። ገብቷል። በቃ ምንም ለቤቱ ኬርለስ እንደሆነ ምንም አይነት ነገር እንደማያደርግ ምናምን ነገር እየመጣች ትነግረኛለች። ከዛ በመሃል ራሷ እንግዲህ የሆነ ሀሳብ አመጣች። እንደዚህ የማያደርግልኝ ከሆነ ይህን ሰውዬ አሳስሬ ነው ማስቀመጥ ያለብኝ ብላ ሀሳብ አመጣች። እንዴት እንደዚህ ይሆናል ምናምን ብዬ ስላት እኔ የምፈልገው እየተመካከራችሁ ነው የነበረው? አዎ ሀሳቡን እሷ ናት ያመጣች እና እኔ እንድረዳት እንደምፈልግ። ይሄን ሀሳብ ስንት ሆናችሁ የተመካከራችሁበት? እኔና እሷ። ከዛ አንድ ወንድም ደግሞ አላት፣ አዲስ አበባ የሚኖር ወንድም አላት። ወንድሟ ማለት 3 ሆነን ነበር ስንመካከር ነበር። አዲስ አበባ የሚኖር? አዲስ አበባ የሚኖር። ምንድን ነው የሚሰራው አዲስ አበባ? አዲስ አበባ ረዳትነት ነው የሚሰራው።
ረዳት ነበር፣ ታክሲ ረዳት ነበር። ስንገናኝ ረዳትነት ነበር የሚሰራው። አሁን እንኳን አልሙኒየም መሸጫ ሱቅ አለው። አልሙኒየም ይሸጣል፣ መጋዘንም አለው። አልሙኒየም እኮ ረዳት ነበረ ጀመረ። ረዳት ነበረ። እሺ ለሶስት ነው እቅዱን ያወጣችሁት ነው ስትመካከሩ የነበረው? አዎ ለሶስት ነው እቅዱን ያወጣ ነው። ከዛ በኋላ በቃ መሄድ ያለብን ቦታ እዛ እኛ የምንኖርበት ቦታ አካባቢ እኛ መንደር ውስጥ ማለት ነው የታወቀ ጠንቋይ አለ። ከዚህ በፊት ብዙ ስራዎችን የሰራ ነው እና እሱ ጋር ሄድን። እሱ ጋር ስንሄድ በመጀመሪያ ስንሄድ የተለያዩ ነገሮች እንድታመጣ ነገረን ለኛ። እሱ ከሚጠቀምባቸው ማቴሪያሎች ወይም ደግሞ እሱ ከሚገለገልባቸው ቁሳቁሶች አንዱ እንድናመጣ ነገረን። ወይ ልብሱን እንድናመጣ ወይ ገብቷል ሰውነቱ ላቡ የነካውን ልብስ እንድናመጣ ወይ ደግሞ በቃ እሱ የሆነ ነገር የሚጠቀምበትን ነገር እሱ ታጥቦ የሚጠርግበትን ፎጣ ሊሆን ይችላል ያንን ነገር እንድናመጣ በመጀመሪያ ነገረን። ከዛ በድጋሚ ሄድን ለሁለተኛ ጊዜ ስንሄድ ጠንቋይ ጋር የሚሄድ ሀሳቡ ማን ያመጣው? እሷ ናት ያመጣችው እንዳልኩ። ይታቋለች እንደዚህ አይነት ሀሳቦች በእናንተ ቤተሰብ ውስጥ ተፈጥሮ የሚያውቅ ነገር አለ? እንደዚህ አይነት ነገር ውስጥ ያለ ሰው አለ ውስጥ እንዴት ሀሳቡ ሊመጣላት ቻለ ያ ሀሳብ? ምክንያቱም እቺ ልጅ የተማረች ልጅ ናት፣ የሆነ ነገር ፊደል የቆጠረች ልጅ ናት። ዝም ብሎ የሆነ ነገር ባክግራውንዷ ላይ ከሌለ እንደዚህ አይነት ሀሳቦች ሊመጡ አይችሉም። እንዴት ሊመጣላት ቻለ እንደዚህ አይነት ሀሳብ? ያው እንግዲህ እንዳልኩ ነው እዛኛ የምንኖርበት ቦታ ላይ ታዋቂ ነው ብያለሁ፣ ጠንቋዩ ይታወቃል ብያለሁ፣ በእንደዚህ አይነት ስራ ይታወቃል። እና ከዛ አንጻርም ይመስለኛል ይሄ ሀሳብ የመጣላት። ስለዚህ ይወራል እዛ እኛ የምንኖርበት ቦታ ላይ እንደዚህ ባልና ሚስት ሲጣሉ ምናምን ነገር እንደዚህ እንደሚደረግ ምናምን ነገር ይወራል በብዛት። ከዛም አንጻር ነው። ስለዚህ ጠንቋይ ቤት እንሂድና ምን እናደርጋለች? በቃ ጠንቋይ ቤት ሄደን እሱ ያለውን ነገር በመጀመሪያ እሱ የጤና ችግር እንዲደርስበት ነው። በቃ በመጀመሪያ እሱ ተሳስሮ እንዲቀመጥ ራሱን ማወቅ እንዲሳነው ገብቷል። ራሱ ምንም እንዳያውቅ የሚያደርገውን ነገር እንዳያውቅ ራሱን እንዲስት መስማት አለብኝ ብለህ ነው። ይህን ልጅ እኔ እንግዲህ ብዙ አሳድጌዋለሁ። ለእኔ እንደ ወንድም ያክል እንትን ብዬዋለሁ። በምችለው አቅም ተንከባክቤዋለሁ። ይህን ሁሉ ነገር ሲወራ እዚህ ቁጭ ብዬ አሁን ይህን ማወቅ አለብን ነገሮች በምን አይነት ሁኔታ ውስጥ እየሄዱ እንደነበረ፣ ምን እየተሰራ እንደነበር በህይወት ውስጥ እዚህ ጋር ለመገኘት እዛ ጨለማ ውስጥ ለመገኘት ስሜት እኮ የለውም። እንደዚህ አይነት ሰዎች ናቸው ያጋጠሙ ቤተሰቦች። ትዳር ብለህ የያዝክበት የገባህበት ቤተሰብ እያንዳንዱ የሚናገረው ቃል ምን ሊፈጥርብኝ እንኳን እንደሚችል ምንም እየተረዳኩ አይደለም። አዎ አትዘለቀ አሁን እኛ አንተን አስወጥተን ማውራት ምናምን አቅቶን አይደለም፣ ግን አንዳንድ ጊዜ እውነታዎችን ቁጭ ብሎ መጋፈጥ ራሱ ትልቅ ነገር ነው። ለአእምሮም ለህሊናም ሰላም ይሰጣል። ገባህ አይደል? ምንም አይነት ውሳኔ ለመወሰን በቃ እነዚህን ነገሮችን ሰምተህ ቆራጥ እንድትሆን ስለምንፈልግ ነው እኮ። በዚህ አይነት ያንተን ጉዳይና የኔ ጉዳይ ባጭሩ ተቀጭ እንጂ ያልታወቀ ስንት ጉዳይ እኮ ይኖራል እኮ ማለት ስንት ተገሎ የተቀበረ ህዝብ እኮ ይኖራል። አዎ በደንብ ይኖራል። እነዚህ ሰዎች እንዴት አድርገን ማመን እንችላለን? ያው ለማንኛውም ያው አንተን ስሜት እንደሚጎዳ ቃለው፣ ግን ነፃ ነው መሆን የምፈልገው። ምን አባ ነው ነፃ የምትሆነው እኮ? በቃ ያለውን ነገር ነው እውነቱን ተናግሬ ነው ነፃ መሆን የምፈልገው። ትናገራለህ፣ መናገርማስ ግን በምን አይነት መልኩ ነው ነፃ የምትሆነው? በቃ እናንተም እንዴት እንዳመጣችሁን ታውቃላችሁ። እዚህ ቀጥል። ምን እያወራህ ነበር? እሱ ጤናውን እንዲያጣ ንብረቱን ምናምን ማስተዳደር እንዲያቀተው እንደዛ ለማድረግ በዋናነት በቃ እሱ ጤናውን እንዲያጣ ነው። እሱ ጤና ላይ ነው። እሱ ጤናውን አጣ ማለት እሱ የሚያደርገው ነገር ተሳነው ማለት እሱ ንብረቱን ማስተዳደር አቃተው ማለት ያው ዞሮ እሷ የቅርቡ ያለችው እሷ ናት። ውክልናም እንዲሰጣት አደረገች። ከዛ በኋላ ውክልናም ያላት እሷ ናት። ሚስትም ስለሆነች ባለቤቱም ስለሆነች ያው በዋነኝነት በመጀመሪያ ጤናው ላይ ነው እንትን እንዲባል የተደረገው። ከዛ ከጊዜ በኋላ መታመም ጀመረ። ያለውንም ንብረት ምናምን ምን አይነት ህመም ነበር እየታመመ የነበረው? እውነት ለመናገር እኔ የሰማሁት ነገር አለ። እጅግ ሰቅጣጭ የሆነ ሰውየው አካባቢው ማህበረሰብ በጓደኞቹ የተከበረ ሰው ነው። ያን ክብሩን እንዲያጣ
ያን ተቀባይነቱን እንዲያጣ በተቀመጠበት እንዲጸዳዳ በሄደበት እንዲሸት ሰዎች እንዲርቁት ነበር መጀመሪያ አካባቢ ሰዎች እንዲርቅ ያንን ሽሽት ከቤት እንዲቀመጥ እኔ ምን አይነት ጥንቁልና እንደሆነ ምን አይነት ድግምት እንደሆነ አላውቅም። ይሄ አዎ እንደዛ ነው መታመም የጀመረው መጀመሪያ አካባቢ ልክ ሲጀምረው በቃ እንደዚህ ነው ራሱ ላይ መጸዳዳት ጀመረ። ባለው ነገር ምናምን ነገር ሰዎች እንዲርቁ ተደረገ። ገባ መሽተት ጀመረ፣ ሰውነቱ ይሸታል። በቃ ላይ መጸዳዳት ጀመረ ምናምን ነገር ይሄ ከሱ የማይጠበቅ ነገር ይሆናል አጸያፊ ነገር መፈጠር ጀመረ። ከዛ በኋላ ነው እንግዲህ እሱም መታመም ጀመረ። ከዛ ራሱን አያውቅም። ከጊዜ በኋላ ወሰድ መለስ ያደርገዋል። ወሰድ መለስ ስለ በቃ የሆነ ቦታ ውስጥ ያደርገውና ይቀየርና ከዛ ነው ራሱ የሚመለሰው። ከዛ ዝልቅ ተረጋጋ። ዋጥታ ወክን ተረጋጋ። ዝልቅ አይ ግድ የለም ልስማው። በዚህ ሁኔታ ግድ የለም ዛሬ ልጨርሰው። ልስማው ጉዴ ልስማው። ግድ የለም እችላለሁ። አይ ወይ እናቋርጥና ትንሽ ማረፍ ካለብህ እየጎዳን እየመሰለኝ ነውና ይበልጥ በዚህ መጠን ደግሞ ከእውነቱ ጋር መጋፈጥ አንተን እንዳይጎዳ ትንሽ እናቋርጠውና ውስጥህ ምናልባት ዝግጁ ካልሆነ ወይ ሌላ ቀን እናደርገው። አዎ ምክንያቱም ወይ ደግሞ ቪዲዮውን እየተደራረበ ነው። ያው ባለህበት ስሜት ላይ ይሄን ነገር ደግሞ እውነታውን እየሰማው ስትመጣ ምናልባት ጫና እያደረግን ያለ ይመስላል። ጀምሬዋለሁ። ከዚህ በኋላ እኮ ሐሳቤ ሁሉ እኮ ከዚህ ላይ እኮ አይሄድም እኮ ከዚህ ነገር ጋር አይሄድም። በለበሰው ልብስ ይላል እንደዚህ ራሱ ላይ እንዲጸዳዳ ይላል። ይሄን እያለ እንዴት ሰው በሰው ላይ እንዴት ይሄን ያክል እንዴት ይጨክናል? ስለዚህ እባክህን በቃ አንተ እረፍት አድርግ ግድ የለም። ጨርሰው ጉድ የለውም እችላለሁ እኮ እረፍት አድርግና ወይ በኋላ ላይ እንቅረጽ ወይ ደግሞ ነገም ከነገ ወዲያም መቅረጽ እንችላለን ማውራት እንችላለን። የሚቀየር ታሪክ እኮ የለውም። እንዴ ታሪክ የለስ ማውስት 15 ደቂቃ ወይ ብሬክ እናድርግና 15 ደቂቃ አርፈን ድጋሚ ታሪካችንን እንቀጥላለን። ተረጋጋ። እሺ እንግዲህ ውድ ቤተሰቦች ያው እንግዲህ እረፍት አድርገን ተመልሰናልና ያው ስህተት እየሰራን እንዳይሆን ብዬ ነበር። አዎ እኛም በቃ እንዲቋረጥ ፈልገን ነበረ። ነገር ግን አዘለቀ መጨረስ አለብኝ ይሄን ነገር ዛሬው ነው ሁሉንም ነገር አውቄው ይቁረጥልኝ ብሏል። ስለዚህ እንግዲህ ካቆምንበት እንቀጥላለን ማለት ነው። ያለውን ነገር እያንዳንዱ ነገር ሱራፌል ይቀጥልልናል ማለት ነው። እሺ ስለዚህ እየተፈጠረ የነበረው ገና በሽታው ሲጀምረው ህመሙ ሲጀምረው ራሱ ላይ እየተጸዳዳ ሰዎች መሃል በቆመበት በሄደበት በተቀመጠበት እንዲሸት ከሰዎች እንዲርቅ ሰዎች እንዲጠሉት እንዲንቁት ነበር ሲደረግ የነበረው። ከዛ ልክ ሲጀምረው አካባቢ እንደዛ ነበር ሲደረግበት የነበረው እንደዛ ነበር ሲፈጠር የነበረው። መጀመሪያም እንደዛ እንዲደረግልበት ነበር የታሰበው። ከዛ ልክ እየቆየ ሲል ከጊዜ በኋላ እሷም አስፈረመችው፣ ሙሉ ማስረጃ አስፈረመችው። እንዳልኩ ወሰድ መለስ ያደርገዋልና የሚያደርገውን ነገር ከሆነ ሰዓት በኋላ አያውቅም። እና እሷ ሙሉ ነገር ካስፈረመችው በኋላ ውል ካስፈረመችው በኋላ የአልጋ ቁራኛ ሆነ። ወይም ደግሞ መራመድ እንዳይችል ምናምን ይጥለው ጀመረ ምናምን ነገር። ከዛ በኋላ ያው ቤት ውስጥ እንትን ማለት ጀመረ። እሷም ደግሞ በሱ ስም ያለውን እንዳለ ገንዘብ ምናምን ነገር ወደ ራሷ አደረገችው። ወደ ራሷ ባንክ አካውንት አዘዋወረች ምናምን። በቃ በስሩ ያለውን ነገር እንዳለ ተሸጠ። የተለያየ ቤት ነበረ ምናምን፣ ሱቆቹ ምናምን ነገር ተሸጡ እንዳለ። በቃ እጁ ላይ ያለው ንብረት በሙሉ እሷ እንድትቆጣጠረው ተደረገ። እንደገና ደግሞ ያው ለወንድሟም አልሙኒየም ቤት የከፈተችለት እሷ ናት። አዲስ አበባ ላለው ወንድሟ ማለት ነው። እኔ ምን ብዬ መናገር እንዳለብኝ አላውቅም።
እንደዚህ አይነት ጭካኔ፣ እንደዚህ አይነት አረመኔነት እንዴትም ሊገለጽ አይችልም። ሰው ቢከፋብህ ልትከፋበት ትችላለህ። ሰው ሊጎዳ ቢሞክር ልትጎዳው ትችላለህ። ምንም ነገር ያላደረገን ሰው እኔ እውነት ለመናገር አስቤዛ እየቋጠረልኝ አይደለም፣ ብር እየሰጠኝ አይደለም ያለችውም ነገር በሙሉ ሐሰት እንደሆነ 100% የሱን ባህሪ ከሰዎች በሰማሁት አብሮኝ በነበረበት ሰዓት በተረዳሁበትም የሱን ባህሪ፣ የሱን ሰጪነት፣ የሱን ደግነት በተረዳሁበት እመሰክራለሁ። ያ ነገር ሁሉ ውሸት ነው፣ እርግጠኛ ነኝ። ነገር ግን መቅደስ ስግብግብ ስለሆነች በቃኝ ስለማታቅ ይህን መንገድ ተጠቀመች። አዎ እያንዳንዱ ነገር ሲጀምር እንኳን ለራሱ ቤት አስቤዛ መሸመት አይደለም፣ ለቤቱ ግድ የለሽ መሆን አይደለም፣ ለሌላውም ሰው ቤት እየተጨነቀ እንደነበር፣ ለሌላቸው ሰዎች ራሱ ሲጨነቅ እንደነበር በጣም በርካታ ሰዎች ሲናገሩ ሰምተናል። የነበረው ነገር ለሱ ምስክርነት ሲሰጡ በደንብ ሰምተናል። ይሄ ድራማው ነው። ይሄ የእናንተ ድራማ ነው። ለቤቱ አስቤዛ አያደርግም፣ ለቤቱ ኬርለስ ነው ምናምን የሚለው ነገር የማይመስል ነገር ነው። እንኳን ለቤቱ አይደለም ለአንተም እየሆነልህ ነበር፣ ለአንተም እያደረገልህ ነበረ። እንድትሰራ፣ እንድትነግድ፣ እንድትለወጥ ሲያግዝህ ነበር። እኔም በእርግጥ መታ ስትነግረኝ ውሸቷንም መስሎኝ ነበረ። ለእኔም የማውቀው እሱ ለእኔም መልካም ሰው ነው እንዳልኩ በተለያየ ጊዜ ገንዘብም ሲያንሳኝ፣ ለዛ ነው መልካምነቱን በዚህ ነገር የቀየርከው። እንዴት ተስማማ አንተ ይሄን ሀሳብ ስታመጣ? ራሱ እሷ እንድትጎዳ አልፈልግም። እሷ እንድትጎዳ አልፈልግም? አዎ እሷ እንድትጎዳ ምንድን ነው የተጎዳችው? እንዴ በቃ እሱም ብላ አግብታ ከቤተሰብ ወጥታ ምናምን ነገር አስቤዛ ያደርግልኝ ምንም ያደርግልኝ ነገር የለም። በቃ የማይሆን ህይወት ነው እየኖርኩ ያለሁት ምናምን ነገር ለኔ መታ የነገረችኝ እያለቀሰች። ታዲያ ፍቺው እንጂ ማለት ያለብህ አሳብጁና ንብረቱን ወሰጂው ማለት አለብህ። መተባበር አለብህ እኮ። እኔ እኮ ሀሳቡን ያመጣሁት ነው አይደለም እኮ ያው ነው። ግን ተባብራል፣ አብረህ ሰርተሃል፣ አብረህ አድርገዋል። ማድረግ ያለብን አብሬ የማያደረኩት ለእሷ ማስካሰብክ እኮ እሷ እንድትጎዳ። እሱ ስለምን ይጎዳል? እኔ አብሬ የተባበርኩትኝማ እኔማ ገንዘቡን ፈልጌ እኮ ጥቅም ያለው በቃ እንደዚህ በል እንጂ ምን እኮ ማስተባበል ምክንያት መደርደር እኮ ያስፈልግ። እሱ ጥሩ ሰው ነው፣ እሱ እንደዚህ ነው አትበል። አንተም ሌባ፣ ቀማኛ፣ ዘራፊ ነህ። ሲጀምር ይኸውልህ በትዳሯ ውስጥ ሆና ከሌላ ወንዶች ጋር ግንኙነት ነበራት አልነበራት? በእርግጥ እኔ እውነቱን ለመናገር ያው ልጁ ራሱ የእሱ መሆኑን እኔ እጠራጠራለሁ። እሱ ጋር በትዳር በነበረችበት ሰዓት ከተለያዩ ወንዶች ጋር ትገናኝ እንደነበር አውቃለሁ። ማውቀው እውነታ እኔ ያንን ታላ አይደለ። ግን እኔ እሷ ባመጣችው ሀሳብ ውስጥ ሄድኩኝ እንጂ እኔ በመጀመሪያ እንደዚህ ለማድረግም አላሰብኩም። ሲቀጥል ደግሞ እሱም እኔ እንደዚህ ያደርጋልን ብዬ በመጀመሪያም እንደዚህ እንደማያደርግም እኔ እርግጠኛ ነበርኩኝ። ግን ያው ጥቅምን ስለምፈልግ ገንዘብን ስለምፈልግ ምን አባቱ የት አባቱን ስናሱ ምን አባቱ ከፈለገ ፍግም ለምን አይልማ። በቃ ማድረግ ያለብኝ ነገር ያደረኩት ማድረግ ያለብኝ ያደረኩት አይደል? ማድረግ ማለት የምትለው ነገር ካለ እኔ ቃላት የለኝም። እንደነዚህ ሲጣሉ ሀሳባቸው እንደ ባህሪያቸው አቶ ዘለቀ ፈጣሪ ይወድሃል። ትናንትና የሰራኸው ስራ ዛሬ በህይወት እንድትገኝ ያደረገህ እንጂ እነዚህ ሰዎች አንተን በቁምህ እንደ ቋንጣ ሰቅለው እዛ ቤት ውስጥ ደርቀህ እንድትገኝ ነበር ፍላጎታቸው። የነዚህ ሰዎች ጭካኔ፣ የነዚህ ሰዎች ስግብግብነት ቆዳህንም ገፋው እስከ መሸጥ የሚደርስ ነበር። ሰጥተሃቸዋል፣ ረድተሃቸዋል። ከነበሩበት ነገር የተሻለ ነገር እንዲያገኙ አድርጋል። ስራ እንድታገኝ አድርጋታል። ስራው እንኳን ወጣ እንድትገባ ምን እያልከኝ ነበር? አልተቀረጸም ይሄ ንግግርህ። ወጣ እንድትገባ ከኔ ጋር የሆነ ሱቅ ብከፍትላት ሀብቱን ብላን የቀረበችው ንብረቱን ብላን የቀረበችው ምንም ነገር የላትም ብለው ሰዎች ስሟን ያጠፉታል። ለሷ ያላቸውን አመለካከት ይቀይራሉ በሚል ነው የመንግስት ስራ እንኳን እንድትሰራ ያደረጋት ለትንሽ ጊዜ። የብር ችግር ጥያቄ የብር ጥያቄ አልነበረባትም እቺ ሴት። ለሐሳቧ እንኳን ሰዎች ለሷ ያላቸው አመለካከት እንዳይለወጥ እንኳን ይጨነቅ ነበር። እንኳን ለገንዘቡ ገንዘብ
ጭራሽ እሷ ነበረች እኮ የምታስተዳድረው ከተጋቡ በኋላ ነፃነቱን እንዲሰማት ነበር የመንግስት ስራውን ኮንቴስት አንደኛ ስለ ስራም እንድታውቅ ሁለተኛ ነፃነቱን እንዲሰማት ሁሌ በኔ ቁጥጥር ስር እንዳትሆን የታፈነች እንዳይመስላት እንደዛ ነገር እንዳይሰማት ነፃነቷን አግኝታ ስራውንም እንድትለምድ ነበር የመንግስት ስራ ውስጥ እንድትገባ ያደረገው። ከዛ በኋላ በሂደት ደግሞ የኔ ስራዎች ስለምድ አብራኝ ታግዘኝ ትችላለች ብዬ ነበር። ከዛ በተረፈ እሱና ወንድሟ እንገባወራለን እንገናኛለን። እሱም የተለያዩ የቢዝነስ ሀሳቦች ሲያመጣ እንደውም አንዴም ሁለት ጊዜ የተሻሉ ናቸው የሚላቸውን የቢዝነስ ሀሳቦችን በገንዘብ እጥረት ቢኖሩበት ደግፌዋለሁ። ጥሩ አይደሉም ያልኳቸው እንትኖች ግን ገንዘብ መከልከል አይደለም እሱም እንዳይሳተፍባቸው አድርጋቸዋለሁ። ከኪሳራ ማለት ነው። ግን የተሻሉ ናቸው ብዬ ያሰብኳቸው ነገሮች ላይ ዜና አላታጠርኩበትም። እንኳን ቤት ውስጥ ያለውን ነገር አስቤዛ መከልከል የተባለው ነገር በጣም የሚገርም እንትን ነው። ያ እንደማይሆን እንኳን የታወቀ ነው። አንዳንድ ጊዜ ተጨማምሮ ምን ተብሎ ይነገራል። ግን ብቻ የሆነ እሷን ስራ እንድትሰራ ያደረኩት እዛ በውስጥ አንደኛ ገና ከትምህርት ከመውጣቷ ከፍተኛ የሆነ ጫና ላይ ጭንቀት ላይ እንዳልጥላት ነፃነት እንዲሰማት ወጣ መግባት ከኔው ጋር ውላ ከኔው ጋር ስታድር አንዳንድ ጊዜ መሰለቻቸትም ይመጣል እና ይህም የተለየ ፊልድ እሷም የተለየ ፊልድ ወጣ መግባትን ቤትን ማስተዳደርን ይሄን እንድትለምድ ከዛ በኋላ ወደ ስራውም ጠለቅ ያለ እውቀት ሲኖራት ወደ እኔ ስራ ቀስ በቀስ እንድትገባ ነው እንጂ ያለኝ ሀብት ምንም የተደበቀ ከእሷ እንኳን ደብቄ በጎን ማስቀመጥ የባንክ ደብተርም አልነበረም። እኔ እኮ በሰራውም ስራውን ገንዘቡ በሙሉ እሷ የምታውቀው የጋራ ሀብቷን አደረኩለት። ምንም የከለከልኳት ነገር የለም ከመጀመሪያው። ስለዚህ እኔ ሰራሁት እሷ ሰራችው ምንም ለውጥ አለ ውክልና በሷ ከወሰዳት የኔ ማለት የሷ ነው የሷ ማለት የኔ ነው ብዬ እንጂ እሷን የመንፈግ ወይ ማስራብ ወይ ማጥፋት ከሷ የመደበቅ ሀሳብ ቢኖረኝ ነው መጀመሪያው እዛች ቦታ ላይ አላቀርባት ነበር። በውጭም ነበር ላስቀምጣት ይችል ነበር። ቤት ተከራይቶም ብዙ የሚያስቀምጥ ብዙ ታሪክ አለ። ብዙ ባለሀብቶች አሉ ከአነስተኛ ከተማም ይሁን ከትልቅ ከተማ ቤት ተከራይተው አስቀምጠው በፈለጉ ሰዓት ይሄዳሉ። ቀለብ ይሰፍራሉ። የተለያየ ነገር ያደርጋሉ። ግን የልጄ ማስናት ብዬ ነበር የማስበው እና ሀብቴ ሀብቷ ነው ብዬ ነበር የማስበው። እሱም የእሷ ያሉት ልጅ አለን እንጂ ወንድም ያክል ነው ቀረቤታቸው። እንዲሁም አዲስ አበባ ካለውና በኋላ ላይ ልጇ ነው እኔ አልበም ላይ ነገር ያሉ ልጇን እኮ ረጅም ጊዜ ከማውቀው የወንድሟ ልጅ እንደሆነች ነው ጓደኛዋ ናት ያን ሁሉ ነገር የተናገረች እና እሱንም የወንድም ያክል ነው ቀረቤታቸው ወንድሟ ነው ብዬ ነበር እሱንም ስረዳ ስንከባከብ ነበር እንኳን እሷ ስለዛች ልጅ የምታውቀው ነገር አለ? እዚህ አዲስ አበባ ላይ ከወንድሟ ጋር ስላለችው ልጅ እንዴት ነበር ያ ሚስጥር እንዳይወጣ እንደደበቅ ያደረጋችሁት? አዎ እሷን አውቃታለሁ፣ ግን ያው እሷ ላይ ያለው ነገር ማንም በብዛት ሰው እንዲታወቅ አይፈለግም። ልጇ እንደሆነች? አዎ ልጇ እንደሆነች ቤተሰብም አያውቅም ጭራሽ? አሁን ነው እንደው የሚታወቅ የጀመረው ካረገዘች በኋላ ከወለደች በኋላ ምናምን ነገር ነው አሁን መታወቅ የጀመረው እንጂ ማንም እንዲያውቅ አይፈለግም። እሱን ታሪክ ማለት ሰው እንዳያውቀው የአካባቢውም ሰው አብዛኛውን ቤተሰብም እንዳያውቀው ጭምር ነው አዲስ አበባ እንድትኖር የተደረገው። አርቃቻት ወደዛ ራቅ ብላ እንድትኖር የተደረገው በዛ አማካኝነት። እሺ እንግዲህ በዚህ ሁሉ ተንኮል ውስጥ በዚህ ሁሉ ሴራ ውስጥ ተሳትፈን ያለምንም ነገር መቼም ተሸኝተሃል ብለን አናስብም። ምክንያቱም ከሷ ያልተናነሰ ጭካኔ ከሷ ያልተናነሰ ስግብግብነት ነው አንተ ላይ ያየ ነው። ምክንያቱም አንድ አይነት ደም ስለሆናችሁ እሷም እንደዚሁ ምንም አይነት የመጸጸት ባህሪ ያላሳየች ስናናገራት ይቅርታ እንኳን ለመጠየቅ ፍቃደኛ ያልሆነች ሴት ነበረች። አንተም ላይ ያየን ያለነው ያ ነው። ደማችሁ አንድ ነው። ስለዚህ ያለምንም ነገር ዝም ብላ አታሰራህም። እኛም የሰማናቸው ነገሮች አሉ። አንተ ምንድነው ያገኘው? እሱን በእንደዚህ አይነት መልኩ አዘቅት ውስጥ ከከተታችሁት በኋላ አንተ እንድታገኝ የተደረገው ነገር ምንድነው ያገኘው ከዚህ ተንኮል ከዚህ ሴራ? ያው እኔ የተለያየ ገንዘብ አግኝቻለሁ። ከገንዘቡም በተጨማሪ ደግሞ 2 ሱቅ ነበረ እሱ ይሰራበት የነበረው። እነዛ ሱቆች ተሸጠው ሰው የሚያውቀው ለሕክምና ለሱ ሕክምና ተብሎ እንደተሸጠ ነው። እንደዛ ነው ሰው የሚረዳው የሚያውቀውም የዛ አካባቢ ነዋሪ ማለት ነው። እና እሱ ሱቅ ተሸጦ ለኔ ሱቅ ከፍታልኛለች። አሪፍ ቦታ ላይ ያለ ሱቅ ከፍታልኛለች። እንደገና ሲቀጥል ደግሞ አንድ የራሴ ሚኒባስ አለኝ የሚሰራበት ማለት ነው። ከሱ ገንዘብ ያገኘው ማለት ነው። እሱ እንደዚህ በማድረጋችሁ የደረሰ ድርሻ ነው።
መልካም። ለማንኛውም እኔ አሁንም ገና ያልጨረስነው ጉዳይ አለ። ምክንያቱም እንግዲህ የወለደችው ልጅ ተደብቃ እዚህ አዲስ አበባ ወንድሟ ጋር የወንድሟ ልጅ ነች ብላ ስትነግረው የነበረው የማን ልጅ እንደሆነች ራሱ መጣራት ያለበት ይመስለኛል። ምክንያቱም የእሷ ራሱ ወላጅ አባት ማን እንደሆነ መታወቅ ያለበት ይመስለኛል። ምክንያቱም ብዙ የተደበቀ ሚስጥሮች ይኖራሉ ብዬ አስባለሁ። ይቺ ሴትዮ ከዚህ በፊትም ሌላ ሰው እንደዚህ አጥምዳ ድንገት በእንደዚህ አይነት መንገድ ልጅ ተፈጥሮ አባትየው የማይሆን ነገር ውስጥ የገባ ሊሆንም ይችላል፣ አይታወቅም። ምክንያቱም መቅደስ በዚህ ሁኔታዋ ምንም አይነት ነገር ልታደርግ ትችላለች። ስለዚህ ብዙ የምናወራው ነገር ይኖራል ካንተ ጋር፣ ብዙ የምንናገረው፣ ብዙ የምንጠይቅ ጥያቄዎች ይኖራሉ። ነገርኳችሁ እኮ ነገር በጠቅላላ ይኸውልህ፣ አንተ አይደለም በአሁን ሰዓት የምትወስነው። በአሁን ሰዓት ላይ እያንዳንዱ ነገር የኛ ውሳኔ ነው። እናንተ እስካሁን ወስናችሁ ያደረጋችሁትን አድርጋችሁ ሰውየውን ለዚህ አብቃችኋል። እኔ እኮ ወንጀለኛ አይደለሁም እኮ። ዝም በል አንተ ወንጀለኛ አይደለሁም አትበለኝ። ሌላ ነገር ነው የፈለከው? በስነ ስርዓት ቁጭ ብለን ስላናገርንህ ነው። እሷን ለመተባበር እሷን ለመርዳት ሞከረ እና እሷን ለመተባበር የሰው ገለህ ነው የምትተባበረው? ሰው አጥፍተህ ነው እሷ የምትተባበረው? ታዲያ ለምን እኔ እንደ ዋና ወንጀለኛ አድርጋችሁ ለምን ታዩኛል? ቁጥር አንድ ወንጀለኛ ነው። ይኸውልህ ቁጥር አንድ ወንጀለኛ ነው። ዋና ወንጀለኛ፣ ምክትል ወንጀለኛ ነው ብሎ ነገር የለም። እዛ እድሜን ስትበላው ስትመቀምቅ ይገባል ምን አይነት ስራ እንደሰራ ትረዳዋለህ። ነገር እያንዳንዱ ንብረት በመንግስት ይወሰድና እያንዳንዱ ነገር ተጣርቶ ለሰውየው መመለስ ያለበት ነገር ይመለሳል። ምንድነው የምታወሩት? ስለምንድነው አንተም ያለም ከሆነ የንብረቱ ባለቤት እኮ በሰዓት እሷ አይደለም፣ እሷ እኮ ናት እኮ። ኧረ እባክህ እሷ ነች። ተው እንጂ አሳብደ የቀማውን ሰውዬ ስለሱ ጉዳይ እነሱ ይጠይቃሉ። አረ ልቀቁኝ እንዴ! ምንድነው እንኳን ፈጣሪ አትሰለቀ። ከዚህ በላይ የከፋ ነገር ይኖር ነበር ብዬ ነው የማስበው። እኔም ከገመትኩት በላይ ነው። ሰዎቹ በጣም ከባድ ሰዎች ናቸው። ምን አይነት ምንም ህሊናም ይሉኝታም የሌላቸው ሰዎች ናቸው። ጸጸት እንኳን እያየባቸው ምንም ጸጸት የሚባል ነገር ስራ እየሰሩ እንደሆነ ነው የሚያወሩ የሚመስሉት። በነገራችን ላይ ቅድም አንድ ላስታውስ የፈለኩት ነገር ስለ መጀመሪያ ልጇ ስትነግረን ከዚህ በፊት ተጣልተን ነበረ። ለሁለት ሳምንት ያክል ተራርቀን ሆቴል ወጥቼ ያደርኩበት ጊዜና ሽማግሌዎች ልካ ታርቀን እንደ አዲስ ነበረ ወደ ቤት ተመልሼ የገባሁት። ህመሙም የጀመረኝ ከዛን ጊዜ በኋላ ወደ 3 ወር 4 ወር ከቆየን በኋላ ጥሩ ጊዜ ያሳለፍኩበት ጊዜ ነበር። ያለፈው እንትን ላይ ከሱ ጋር ማውርተንበት ነበር እና በዛ መካከል ጓደኛዋን ለማናገር ችዬ ነበርና አልበሙ ላይ ያየኋት ልጅ የወንድሟ ልጅ ሳትሆን የሷ ልጅ እንደሆነች ልጅቷም የተወለደችው ሃይ ስኩል በነበረችበት ሰዓት ከነበረ ጓደኛዋና በድንገት የተፈጠረ ልጅ ነው። ግን በሰዓቱ ወጣትም ስለነበረች ነው ወንድሟ ጋር ደብቃ ሄደች ብላ ነግራኝ ነበረ። እንግዲህ እሱን ታሪክ ነበር አምኜ የተቀበልኩት። እንግዲህ አሁን ቀጣይ ደግሞ ሌላ ታሪክ ደግሞ ካለው እንግዲህ ይሄንን እንግዲህ በሂደት የሚጣራና በሂደት የምንደርስበት ነገር ነው። በነገራችን ላይ አሁንም ቢሆን እግዚአብሔር መልካም ነው። እውነት አንተን በቀላሉ ምሮሃል፣ አትርፏል ከነዚህ ሴጣኖች እንጂ ሙሉ በሙሉ ደብዛህን አጥፍተው ሙሉ በሙሉ በቃ ኦሬዲ እንደታመምክ ነው ማህበረሰቡ የሚያውቀው። እዚህ አካባቢ ሰው እንደታመመ ነው የሚያውቀው። ሙሉ ንብረትን የሸጡት ለአንተ ሕክምና ምናምን በማለት ነው። በኋላ ላይ ደግሞ የሆነ ነገር አድርገውት አረፈ ብለው ለማህበረሰቡ መንገራቸው ማይቀር ነበር። ገባ አይደለ? በቃ በሕክምና ሲረዳ ቆየ። እሷም አብረው ተንገላታች። በስተመጨረሻም እንደዛ ብለው ነበር የሚያጠናቅቁት። ግን እግዚአብሔር እንደሰው አይደለም፣ እንደነሱ ክፉ አይደለም። አንተም በቀላሉ ሊያስተምርህም ምንም ሊልህ እንግዲህ በዚህ ሁላ ፈተና ውስጥ አሳልፈዋል። ያለውን ከዚህ በኋላ የሚሆነው ቀሪ ነገር እንግዲህ የኛ ስራ ነው የሚሆነው፣ አንተን የማዳን ስራና ከዛ ባሻገር ደግሞ እያንዳንዱ ጉዳዮችን ኬዞችን በጠቅላላ አጣርቶ እውነታው ላይ ደርሶ እያንዳንዱ ንብረት መመለስ ያለበት ንብረት እንዲመለስ፣ መታገድ ያለበት ነገሮች በጠቅላላ በአሁኑ ሰዓት ላይ ታግደዋል። እያንዳንዱ ሂደት በፍርድ ቤት በኩል ሄዶ እንግዲህ ለአቶ ዘለቀ የሚመለስ ነገር ካለ እንዲመለስ አሊያም ደግሞ እስኪ የሚደረገው ነገር ለእናንተ የምናሳውቃችሁ ይሆናል። ከዚህ በላይ እንግዲህ ማለት የምፈልገው ነገር የለም። ውድ ቤተሰቦች እንግዲህ አቶ ዘለቀን እንኳን እግዚአብሔር ከነዚህ ሴጣኖች አተረፈ ያላችሁ ኮሜንት እንድታረጉልኝ ይፈልጋሉ። ምክንያቱም እነዚህ የሴጣን ቁራጮች ናቸው። የሴጣን ቁራጮች፣ ሴጣን ራሱ በእነሱ የሚቀና ነው የሚመስለኝ። በዚህ ልክ እንደዚህ አስበው አቀደውበት በአዳም ልኮን ተጠቅመው ጠንቋይ ጋር ሄደው ሰውየውን
ከማህበረሰቡ እስከ ማራቅ ደረጃ የደረሱ ሰዎች ናቸው እና በጣም 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 የሚያሳፍር የሚያስነውር እንደ ኢትዮጵያ ማለት እንደ ሀገራችን እንደዚህ አይነት ነገር በጣም አስጸያፊ የሆነ ነገር መሆኑን ለብዙዎቹ እንዲደርስ እንግዲህ ላይክ ሼር እያደረጋችሁ ለብዙዎቹ አድርሱልኝ። ብዙ ሰው ሊማርበት የሚገባ ታሪክ ነው የአቶ ዘለቀ ታሪክ። ይሄ ታሪክ መነሻው የኔ ታሪክ ነበረ። በኔ ታሪክ ውስጥ በኔ ማንነት ፍለጋ ውስጥ እያለ የብዙ ሰዎች ህይወት ነፃ እየወጣ ነው ያለው። ልክ እንደ አቶ ዘለቀ አይነት ሰው ነፃ እየወጡ ነው ያሉት። ስለዚህ ውድ ቤተሰቦች ይሄ ታሪክ በጣም ብዙ ሰዎችን የሚያስተምር ነው። በተለይ ደግሞ የአቶ ዘለቀ ታሪክ ብዙዎቻችሁን የሚያስጠነቅቅ ብዙዎቻችሁን የሚመክር ታሪክ ነውና ላይክ ማድረጋችሁን አትርሱ። ላይክ ማድረጋችሁ ቁጥር ብዙ ሰው ጋር ይደርሳል። ብዙ ሰው ደግሞ ይህንን ታሪክ እያየ እንዲማርበት እፈልጋለሁ። በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። ልዑል አንድ ሀሳብ መጥቶልኝ ነበር። ይህን ፕሮግራም እየተከታተሉ ያሉ በዚህ ጉዳይ ላይ ምናልባት እኔ በሆነ ይሄን እናደርግ ነበር የሚል ሀሳብ ያላቸው ምናልባት የተሻለ ሀሳብም የሚሰጡን ሰዎች ሊኖሩ ይችላሉና ምክር ለኔ መስጠት የሚፈልጉ ሰዎች ምክር አግሪ መስጠት በኮሜንትም ሊያደርጉን ይችላሉ። ሀሳብ አስተያየታቸውን ጽፈው ሊመክሩኝ ወይ ሊያበረታቱኝ ይችላሉ። መልካም ትክክል ያለው አቶ ዘለቀ። ስለዚህ ሀሳብ አስተያየታችን እንደዚህ ቢሆን ያላችሁ እንግዲህ ሀሳባችሁን እንግዲህ ኮሜንት ላይ እንድትጽፉ እፈልጋለሁ። በያላችሁ በሰላም እግዚአብሔር ከሁላችሁ ጋር ይሁንልኝ። ይህንን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ ያደርጋችሁ ቤተሰብ መሆናችሁን አትርሱ። እንደሁሉ ጊዜውም ቸር ቆዩልኝ። ሰናይ ጊዜ